አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን፣ በመካከላችን እንድትገኝልን፣ ስብሰባችንን እንድትባርክልን፣ ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን፣ አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለው ምስጢር እንድትገልጽልን፣ ቅዱስ መንፈስህን እንድታሳድርብን፣ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን፣ መዓቱን በምህረት ቁጣውን በትዕግስት እንድትመልስልን፣ ክረምቱን ዘሩን ዝናሙን እንድትባርክልን፣ ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም እንድታሸጋግረን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወላዲተ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ። ኦ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ዘጠኝ ቀን 1997 ዓመተ ምህረት በዛሬው ቀን የምንዳስሳቸው ብዙ ነገሮች አሉ፣ ግን ብዙዎች ናቸው። የሐምሌ ወር ብዙ መታሰቢያዎች አሉበት። በተለይም የተደጋገመ የሐዋርያት መታሰቢያ አለው። የዛሬ ሳምንት እንደጠቀስነው ሐዋርያው ታዲዮስ፣ ሐዋርያት ጴጥሮስ፣ ጳውሎስ፣ ሐዋርያው ናትናኤል፣ ሐዋርያው ያዕቆብ እንደውም ሌላው ሐዋርያት ጴጥሮስ፣ ጳውሎስ ታምራት ተደረጉበት። ይህን የመሰለ ብዙ የሚያካትተው ነገር አለው። ከዚህም ሌላ ሐምሌ 7 የሥላሴ በዓል ነው። ከሐምሌ 15 እስከ 17 ዮናስ በከርሰ አንበሪ የቆየበት ነው። ኢያሱ ፀሐይ ያቆመበት ነው።
ብዙ ነገሮች ናቸው ያሉት። እነዚህን በየመልኩ መተንተን ጊዜ ይወስዳል። አንዳንዶቹን ግን በዚህ የትምህርት ጊዜያችን ባጭሩ እንመለከታቸዋለን። ሁሉም የእግዚአብሔር ሥራ ቢሆንም በተራ እለፍ ተቀደሙ የሐምሌ 7ን ብናየው ጥሩ ነው። ሐዋርያው ቅዱስ ዮሐንስ እንደጻፈው አንድ ልጁ ነገረን እንጂ እግዚአብሔርን ከቶ ያየው የለም ይላል ወንጌሉ ምዕራፍ 1 በቁጥር 18 ለእግዚአብሔርስ አልቦ ዘሬዎ ግሙራ አላ ወልድ ዋሕድ ያህሉ ውስተ አጽናውሁ ውእቱ ነገረን። እግዚአብሔርን ከቶ ያየው የለም፣ ግን በአባቱ እቅፍ ማለት በአባቱ ሪና ያለ ልጁ አንድ ልጁ ነገረን ብሏል። እውነቱን ነው። ምስጢረ ሥላሴን ዝርዝሮ አበጥሮ ያስተማረን ራሱ ነው። እንዲያውም በሰው ተነግሮ ቢሆን ኖሮ ሊታመን ሊረዳ የማይቻል ነገር ነበር። እሱ ስለተናገረው ግን ያ ቃሉ ወንጌል በተነበበ ጊዜ ሁሉ በሰማያን ልቡና በሰማያን ጭንቅላት ስለሚቀረጽ ትምህርት ሆኖ ይኖራል። ያም ሆኖ ዛሬም አስተካክለው የሚያስተምሩ አስተካክለው የሚቀበሉ ጥቂቶች ናቸው። ሶስት አካላት አንድ መለኮት ብሎ ማመን ሁለትነት የማይከተለው አራትነት የማያግዘው አንድነት ሶስትነት ምሳሌ የለውም። ስለዚህ ይህንን አምኖ ከመቀበል በስተቀር ለምን እንዴት ብሎ መጠየቅ መፈላሰፍ አይቻልም። እንዲህ ያለ ነገር ከተጨመረበት እምነቱም እምነት ሊሆን አይችልም። እግዚአብሔር ሰውን ሲፈጥር በተናገራቸው ንግግሮች በሌሎችም ተከታታዮች የብዛት መልክ የሚያመለክቱ ቃላት አሉ። በመልካችን በምሳሌያችን ሰውን እንፍጠር አለ እግዚአብሔር። ሰው ብቻውን ሊሆን አይገባውም። የምትረዳው እንፍጠርለት አለ እግዚአብሔር። አዳም ከኛ እንዳንዱ ሆነ አለ እግዚአብሔር። ኑ እንውረድ፣ ነገራቸውን እንበትነው አለ እግዚአብሔር።
እነዚህ ነገሮች በመጽሐፍ ቅዱስ በልዩ ልዩ ስፍራ በየመልካቸው ሰፍረዋል። አለ እግዚአብሔር ሲል ባለቤትነቱን ለአንድ ብቻ ይሰጣል። እናድርግ ሲል ሶስትነትን ያመለክታል። ቃሉ ብዛትን የሚያመለክት ቢሆንም ከዚህም አይቀንስም ከዚህም አይጨምርም። እናድርግ ለማለት ሁለትም ሆኖ ይቻላል፣ አራትም አምስትም ሆኖ ይቻላል። ነገር ግን ይሄ ቃል ሁለትነትንም አይመለከትም፣ ከሶስት በላይ የማይዘልቅ እንደዚህ ያለ ሁኔታ የቆየው የማይመረመር አምላክ በአብርሃም ጊዜ ግልጥ ምልክት ሰጠ። በኦሪት ዘፍጥረት ምዕራፍ 18 እንደተገለጠው አብርሃም በደጁ ላይ ከቤቱ አጠገብ ከበቀለው ዛፍ ስር ተቀምጦ መንገዱን ይመለከት ነበር። እዚያ እግዚአብሔርን አየ። ሙሴ እንደጻፈው እግዚአብሔር ለአብርሃም በመምሪያ አጸድ ተገለጠለት። ዓይኑን ባነሳ ጊዜ 3 ሰዎች አየ። ሮጦ ሄዶ ሰገደላቸውና አቤቱ በፊትህ ሞገስ አግኝቼ እንደሆነ ከባሪያችሁ ቤት ገብታችሁ እህል አቀምሳችሁ ወደ አሰባችሁ ትሄዳላችሁ አላቸው ነው። ባነጋገሩ ያለ አዋቂ ንግግር ይመስላል። እግዚአብሔር ለአብርሃም ተገለጠለት ካለ በኋላ ዓይኑን ባነሳ ጊዜ 3 ሰዎች አየ። ሮጦ ሄዶ ሰገደላቸው ይላል። ይቀጥልና እነከ ረከብኩ ሞገሰ ቅድመ አዕይንቲከ አቤቱ በፊትህ ሞገስ አግኝቼ ከሆነ ይላል። እንደገና ቀጥሎ የሐሳብ የተገብርኩም ወደ ባሪያችሁ ቤት ግቡና እህል አቀምሳችሁ ከዚያ በኋላ ወደ አሰባችሁ ትሄዳላችሁ አላቸው ነው። እንግዲህ አንድነትን ከሶስትነት ሶስትነትን ከአንድነት እግዚአብሔር የገለጠበት አንድነቱን ሶስትነቱን የገለጠበት ስራና ዕለት ነበር ማለት ነው። ገቡ፣ ማዕድ አዘጋጀላቸው፣ በሉ። በመጨረሻ ሚስቴ የት አለች አሉት። ነያ ውስጥ አይመት እዚያ ድንኳን ውስጥ አለች አለችው። ሚዲያ አለ ከርሞ እንደዛሬው ወደ አንተ እመለሳለሁ፣ ሚስትህ ወንድ ልጅ ታገኛለች። አብርሃም ደነገጠ። የ100 ዓመት ዕድሜ ሰው ነው። ሚስቱም የ90 ዓመት ናት። በዚህ ጊዜ የት ታገኛለህ የሚለው
ብስራት የሚያስደስተውን ያህል ልቡን አልነካውም። እንዴት ይሆናል የሚል ነበር። ባለቤቱም እንዲሁ ሳቀች ነው የሚል ኦሪቱ ወሰሐቀት ሳራ በባሕቲታ ብቻዋን ሳቀች። አዲየን ውስከ ይዜ እግዚእኒ ልህቀ ዋንኒ ረሳይኩ። ጌታዬም አርጅቷል እኔም አርጅቻለሁ። እንዴት ነው ይሄ ነገር? ለመሆኑ ገና ወጣት ነኝ እንዲህ አለች። ገና ቆንጆ ነኝ አለች። ጌታም ምን ታሳቃ ለሳራ ሳራን ምን አሳቃት? ለእግዚአብሔር የሚሳነው ነገር ያለ አለ እና ወጥቶ ሄዶ ይሄኛቸው ተከተላቸው ነው የሚል። ከዚህ ጊዜ በፊት ከዚህ ጊዜ በኋላም ይህ ምስጢር አልተደገመም። ለአብርሃም የተገለጠ ነበር፣ ተስፋ ነበረውና ከርሞ እንደዛሬ ወደ አንተ እመጣለሁ የነበር ትልቁ ተስፋ። ሚስትህ ወንድ ልጅ ታገኛለች። እግዚአብሔር የተናገረው ልጄን እልካለሁ አይደለም ያለ፣ እመጣለሁ ነው ያለ። ኃያል ቃል እግዚአብሔር ይህን ተስፋ ሰጠ እና ይህ መታሰቢያ በቤተ ክርስቲያን ይኖራል። ዛሬም ቤተ ክርስቲያንም ምዕመናንም በህብረት ያስቡታል፣ ያከብሩታል። በዚህ ክፍል ሶስትነት መታየቱ የአንድነት ትምህርት መሰጠቱ ይታይ እንጂ በዚያ ውስጥ ማን እንደሚባል የተገለጠ ነገር የለም። በብትኑ አልፎ አልፎ ነገሩን የሚያመለክቱ ቃላት አሉ። አኮኑ ዝንቱ አብ ፈጠረከ፣ የፈጠረህ እሱ አብ አይደለምን ይላል። ወራባይ ውስጥ ይመስል ከመገጸ ወልደ እግዚአብሔር፣ አራተኛው የእግዚአብሔርን ልጅ ይመስላል ይላል። ወይም ሕፃን ተወለደን፣ ወልድ ተውህበ ለነ፣ ሕፃን ተወለደልን፣ ወልድ ተላልፎ ተሰጠልን ይላል። ወይታ ጊዜ ወረደ መንፈስ ቅዱስ ውስተ አፉሃ ለርብቃ፣ ያን ጊዜ መንፈስ ቅዱስ በርብቃ አንደበት ላይ ወረደ ይላል። እንዲህ ባለ ሁኔታ በነጠብጣብ መልክ አልፎ አልፎ በመጽሐፍ ቅዱስ ትምህርት ውስጥ ዘንቅ ገብተው ይገኛሉ እንጂ እነዚህ ስሞች አንድ ላይ የሚገኙበት በብሉይ ኪዳን አልነበረም። ግን ቅዱስ ዮሐንስ እግዚአብሔርን ከቶ ያየው የለም አንድ ልጁ ነገረን እንጂ እንዳለ ጌታ ሰው ከሆነ በኋላ ይህንን ምስጢር እየተነተነ ማስተማር ጀመረ።
የሚታዩ ነገሮችን በልዩ ልዩ መልክ ቀጠሉ። መንፈስ ቅዱስ በዮርዳኖስ በርግብ አምሳል ወርዶ በጌታ ላይ ሲቀመጥ ታየ። ኋላም ለሐዋርያት ደግሞ በእሳት አምሳል ታይቶ አደረባቸው። በዮርዳኖስ የምወደው ልጄ ይህ ነው የሚል የአብ ድምፅ ተሰማ። ምስክርነቱ ትእዛዙ በደብረ ታቦርም እንዲሁ ተደገመ። ስለዚህም ሐዋርያው ጴጥሮስ ይህን ሰማይናሁ ከመወረድ ሁለቱ ቃልም ሰማይ እኛ ራሳችን በተራራ አብረነው በነበርን ጊዜ ከሰማይ ምስክር እንደመጣለት ሰምተናል አይተናል ብሎ መሰከረ። ይህን መሰረት አድርገን ነው የምናስተምራችሁ እንጂ እንደው ከሜዳ አፍሰን ወሬ ተረት አይደለም የምናስተምራችሁ ነው ያለ። ይህ ትምህርት መሰረት እንዲያገኝ ጌታ ሐዋርያቱን በትንሣኤው ቀን በሰጣቸው መልእክት ሁሩ ወመሐሩ ውስተ ኩሉ አጽናፈ ዓለም ወአጥምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ፣ እስከ ዓለም ዳርቻ ድረስ ሂዱና አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ አንድነትን ከሶስትነት ሶስትነትን ከአንድነት አጣምረው እንዲያስተምሩ ትእዛዝ ሰጠ። ከዚያ ጊዜ ጀምሮ ቤተክርስቲያን ራሷን፣ ስራቷን፣ ሂደቷን ሁሉ የምትባርክበት ይህ ስም ሆነ። ማንኛውም ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ራሱን ይባርካል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ስራውን ይባርካል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማዕዱን ይባርካል። በስመ አብ ወወልድ ወመንፈስ ቅዱስ ብሎ መናፍስትን ያርቃል። በስመ አብ ወወልድ ወመንፈስ ቅዱስ ብሎ በረከቱን በቤተሰቡ ላይ ያሳድራል፣ ይመርቃል። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይጀምራል፣ ይጨርሳል። እና በዚህ አይነት ምስጢረ ሥላሴ በብሉይ ኪዳን በሐዲስ ኪዳን ተመዝግቦ ለቤተ ክርስቲያን ተላልፏል። ግን አሁንም ይህንን ምስጢር ማንም ሰው ሊያስተምረው ሊያስረዳውም አይችልም። መምህሩ ረዳቱ መንፈስ ቅዱስ ነው። ጌታ ሁሉን ነገራችሁ ነበረ፣ ግን አትችሉትም። ይሁንና በኋላ በስሜ የሚመጣው ጰራቅሊጦስ ይቤህረክሙ ኩሎ ወያዜክረክሙ ኩሎ የነገርኩክሙ አነ፣ ሁሉንም ያስተምራችኋል፣ እኔ ያስተማርኳችሁን እኔ የነገርኳችሁንም ያዘክራችኋል ብሎ ለቤተ ክርስቲያን ቅዱስ መንፈሱን በመስጠቱ
ከሐዋርያት ዘመን ጀምሮ እስከ ዕለተ ምጽአት ቤተ ክርስቲያንን የሚያስተምር መንፈስ ቅዱስ ነው። የሰው አስተማሪ የለም። ይህንንም በዕለተ ስቅለቱ ዋዜማ ሐሙስ ማታ በሰጣቸው ትምህርት ወአነ ስእሎ ለአብ ይፈኑ ለክሙ ካላ ጰራቅሊጦስ መንፈሰ ጽድቅ ዘይሄሉ ዘልፈ ምስሌክሙ፣ እኔ ከእናንተ ጋር የሚኖረውን ሌላውን አካል የእውነት መንፈስ ጰራቅሊጦስን እንዲልክላችሁ አብን እለምነዋለሁ። ዓለም አያውቀውም፣ ሊሸከመውም አይችልም። እናንተ ግን ታውቁታላችሁ፣ አድሮባችሁ ይኖራልና ብሎ መንፈስ ቅዱስ በምዕመናኑ አድሮ የሚኖር ወደ ልዩ ልዩ የሃይማኖት ስራ ሁሉ የሚመራቸው እሱ መሆኑን አረጋግጧል። ጸጋውንም አጽንቷል። እንዲያውም እኔ እሄዳለሁ እያለ ደጋግሞ ያስተምራቸው ስለነበረ ጭንቀት ነበረባቸው። እሱ ከተለያቸው ምን እንሆናለን የሚል ሐሳብ ነበራቸው። ስለዚህም እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ ጰራቅሊጦስ መንፈስ ቅዱስ አይመጣምና ብሎ ሄዱ። ጰራቅሊጦስ ወደ ምዕመናን እንዲመጣ መንገድ መሆኑን አረጋግጧል። እሱም ሲመጣ ምስጢረ ሥላሴን የአብ የወልድ የመንፈስ ቅዱስን ኩነት ለይቶ የሚያስተምር መሆኑን አሳይቷል። ያ ከአብ የሰረጸው የእውነት መንፈስ በመጣ ጊዜ እሱ ስለኔ ይመሰክራል፣ እናንተም ትመሰክሩልኛላችሁ፣ ከመጀመሪያው ጀምሮ አብራችሁ ይኖራችኋልና ብሎ የመጀመሪያው ምስክር መንፈስ ቅዱስ፣ ከዚያ በኋላ ግን የእሱን ትምህርት ተቀብለው ምዕመናን ቤተ ክርስቲያን ሲመሰክሩ የሚኖሩ መሆናቸውን ገልጿል። በዚህ በምስጢረ ሥላሴ አንድነት ሶስትነት በምንላቸው አነጋገሮች ለአንድነት የምንሰጣቸው ለሶስትነት የምንሰጣቸው ነገሮች አሉ። ሥላሴ በአካላት በኩነታት ሶስት ናቸው። በባህሪ በመለኮት በስራ የማይከፋፈሉ አንድ ናቸው እና አካላት የሚባሉት አብ ወልድ መንፈስ ቅዱስ፣ ኩነታት የሚባሉት አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብለን ማመን ነው። ባህሪ አንድ ነው፣ መለኮት አንድ ነው። ይህ ስለሆነ ይገናዘባሉ። በአብ ልብነት ወልድ መንፈስ ቅዱስ፣ በወልድ ቃልነት አብ መንፈስ ቅዱስ፣ በመንፈስ ቅዱስ እስትንፋስነት አብ ወልድ ይሰራሉ ማለት ነው። ለዚህ ነው ጌታ እንዚያዬ ይነስ ወይነግረክሙ ኩሎ፣ ሁሉን ከኔ ነስቶ ይነግራችኋል ያለ ቃልነትን ገንዘብ አድርጎ ማለት ነው። ፊልጶስም አብን አሳየንና ይበቃናል ቢለው እስከዛሬ አላየኸውም እንዴ? ይህ እኮ የምነግራችሁ ነገር
የኔ ቃል አይደለም አብ እሱ ራሱ እየሰራ ነው ያለው እና አብ ወልድ መንፈስ ቅዱስ የአካላት ስማቸው ነው። ልብ ቃል ስንፋስ ግን የኮነት ስማቸው። ግብር ሁለት መልክ አለው። የባህሪ ግብር አለ፣ የአካል ግብር አለ። የባህሪ ግብር ቅድመ ዓለም ማዕከለ ዓለም ፈጥሮ ማምጣት ወደ ግብር ማሳለፍ የሚመሰለው ሁሉ ብዙ ነው፣ የአንድነት ስራ ነው። ግን ወላዲ መሆን መባል፣ ልጅ መሆን መባል፣ ሕይወት እስትንፋስ መሆን መባል የአካል ግብር ስለሆነ ወላዲ አብ መባል የአብ ነው። ተወላዲ ወልድ ቃል መባል የወልድ ነው። ሰራጺ እስትንፋስ ሕይወት መባል የመንፈስ ቅዱስ እና የአካል ግብርና የባህሪ ግብር ተብሎ ይለያል። ይህንና ይህን የመሳሰሉት ነገሮች ሁሉ የክርስትና ትምህርት ጥልቅ ረቂቅ ስለሆነ ምርመራ አይገባበትም። እንዴት ይደረጋል እንዴት ይሆናል ተብሎ አይተችም። እንደ ተጻፈ መቀበል ብቻ ነው። ማንኛውም ደግሞ እምነት ሊወዳደረው አይችልም። ሁሉም ሰው ሰራሽና ከዚህ በታች ሆነ ነው። የኢትዮጵያ ቤተክርስቲያን ግን የብሉይን በብሉይ የሐዲስን በሐዲስ አጥንታ ስታስተምር የኖረች በመሆኗ የእውነተኛው የቀጥተኛው የኦርቶዶክስ ተዋሕዶ ሃይማኖት ባለቤት ናት። ስለዚህ ሁሉንም በየመልኩ የማስተማር ችሎታ አላት። ይህን በመሆኑ በየዓመቱ ሐምሌ 7 ቀን እግዚአብሔር ለመጀመሪያ ጊዜ ለአብርሃም የተገለጠበትን ስራ በማስታወስ በቤተ ክርስቲያን የመታሰቢያ በዓል ይደረጋል። በጉባኤያችንም ወንድሞቻችን እህቶቻችን አሉ። የሥላሴ ማህበር ብለው መስርተው የሚሰሩ አሉ እና ነገ በዓል እናደርጋለን፣ መታሰቢያውን እናከናወናለን። ወንድሞቻችንን ተገኝተው የሥነ ሥርዓት ተካፋይ እንዲሆኑልን ብለው ቅድም መጥተው ጠይቀው ነበር። ስለዚህ አብራችሁ እግዚአብሔርን ብታመሰግኑት ደስ የሚያሰኝ ነው። ሌላው እንግዲህ ከዚህ ቀጥሎ ያለው ስለ ሐዋርያት የምንነጋገረው ነው። ስለ ቅዱስ ታዲዮስ ባለፈው ሳምንት ተነጋግረናል። በዚህ ሳምንት ግን ሐምሌ 5 የቅዱሳን ሐዋርያት የጴጥሮስና የጳውሎስ የሰማዕትነት መታሰቢያቸው ነው። ሰማዕትነት ማለት መሞት አይደለም። ፖለቲከኞች ብልጣብልጦች ናቸው። የእነሱ ያልሆነውን ሁሉ የራሳቸውን ለማድረግ ይሞክራሉ እና በየትም ስፍራ እንደመሰላቸው ሲደባደቡ ኖረው እድል ሲያጋጥማቸው ድል ሲያገኙ ቦታ ይይዛሉ። በዛ ጊዜ ከነሱ ጋር ተሰልፈው አደጋ ያደረሰባቸውን ሁሉ ሰማዕታት
መስዋዕት የሆኑ እያሉ ይጠራሉ። እነዚያ ሙታን ናቸው እንጂ ሰማዕታት አይደሉም አይባሉም። ስራቸው እውነት ሆኖ ከተገኘ አርበኞች፣ ጀግኖች፣ ወታደሮች ሊባሉ ይችላሉ። ሰማዕት መባል ግን አይችሉም። ሰማዕት የሚባሉ እናንተም ስለኔ ትመሰክራላችሁ ሲል ባለቤቱ የሰየማቸው የጠራቸው በልዩ ልዩ አደባባይ መከራ መስቀሉን፣ ከሃሊነቱን፣ ጌትነቱን፣ ቤዛነቱን በማስተማር ተከሰው ተወቅሰው ታስረው ተደብድበው ግፍ የተፈጸመባቸው ሞት የደረሰባቸው የእሳት የስለት የመስቀል ሞት የተቀበሉ ናቸው። እነዚህ ናቸው ሰማዕታት የሚባሉ እንጂ ከሜዳ ተነስቶ ሲበረቱ እየቀሙ ሲደክሙ እየተኙ ሲያጋጥም መሞት ሰማዕትነት አይደለም። ይህ ሰማዕትነት አይደለም። እንግዲያስ መሞት ሁሉ ሰማዕት የሚያሰኝ ከሆነ በግፍ የሞቱ በግፍ የተገደሉ ናቸው ሰማዕት መባል የሚገባቸው። በዚህ 31 ዓመት ሙሉ በዚህ ከተማም በልዩ ልዩ ስፍራም በኃይል የተደበደቡ ብዙ ሰዎች አሉ። ግን እነዚህ ግፉዓን የተገፉ የተበደሉ የተገደሉ ይባላሉ እንጂ ሰማዕታት አይባሉም። ሰማዕታት የሚባሉ በማስተማር ላይ መስዋዕትነትን የከፈሉ ናቸው። ስለ ስሙን ተሸክመው በዓለም የዞሩ ስለ ስሙ የተከሰሱ የተወቀሱ አደባባይ የቆሙ የታሰሩ የተገረፉ የተደበደቡ እንዲራቡ እንዲጠሙ የተደረጉ እነዚህ ናቸው። ለእሳት ለስለት ለመስቀል ሞት ራሳቸውን አሳልፈው የሰጡ ናቸው። አባትን እናትን ሚስትን ልጆችን ወንድምን እህትን ቤትን ንብረትን ማግኘትን ደስታን ምቾትን ልብላ ልጠጣ ልዘዝ ልግዛ ልናገር ላሸንፍ ማለትን ይህን ሁሉ ለእግዚአብሔር ትተው እሱን ብቻ ተከትለው ስሙን ብቻ ተሸክመው ሰማዕታት የሚባሉ በዚህኛው ዓለም ውስጥ እንኳን ካሉት በተባሕቶ በምናኔ የሚኖሩ ሰማዕት አይባሉ። አዎ አስተጋድላን ናቸው፣ ተጋዳዮች ናቸው። ከፍቶታት እኩያት ከኃጣው ርኩሳት ጋራ ሲታገሉ የኖሩ ናቸው። ግን ሰማዕታት አይባሉ። ጻድቃን መስተጋድላን ነው የሚባሉ። ሰማዕታት የሚባሉት እንዳልኩት ስለ ጌትነቱ ሲያስተምሩ ሲመሰክሩ የኖሩ ናቸው። እነዚያ ናቸው ሰማዕታት የሚባሉ። ማንም ተነስቶ ሰማዕት አይባልም። እና ሐዋርያቱ ቅዱሳን ጴጥሮስ ጳውሎስ እንዳልኩት ሁሉን ትተው እሱን የተከተሉ ለሱ በመመስከር
እድሜያቸውን የጨረሱ በመጨረሻም በሰይፍ በመስቀል መንገዳቸውን ያከናወኑ ድላቸውን የፈጸሙ የድል አክሊላቸውን የተቀበሉ ናቸው። በኔሮን ቄሳር ዘመን ቅዱስ ጴጥሮስ በ66 ቅዱስ ጳውሎስ በ68 ዓመተ ምህረት ሐምሌ 5 ቀን ስራቸውን ፈጽመው ለቤተ ክርስቲያን አገልግሎታቸውን ያስተላለፉበት ለአምላካቸውም የድል ፍጻሜያቸውን ያቀረቡበት ዕለት ነው። በዚህ ምክንያት ቤተ ክርስቲያን ሁለቱንም አበው በከፍተኛ ስርዓት ታከብራለች፣ ታስባለች፣ ትምህርታቸውንም ተቀብላለች። እነዚህ ናቸው የቤተ ክርስቲያን ማህቶቶች፣ መብራቶች፣ ምዕመናንን ሊያዩት የሚገባቸውን ያሳዩ፣ እውነተኛውን መንገድ ያመላከቱ። እነዚህ ናቸው ወንጌልን ስንቅ አድርገው ወደ ዓለም የገቡ፣ የዓለምን በር የከፈቱ። እነዚህ ናቸው እናንተን ያዩ ዓይኖች ብፁዓን ናቸው፣ የሰሙ ጆሮች ብፁዓን ናቸው ተብሎ የተመሰከረላቸው። አዎ ዓይኖቻቸው አምላክን አዩ በስጋ፣ በትምህርታቸው ደግሞ ለምዕመናን አሳዩ። ከነሱ ወዲህ ያሉ ምዕመናን ጌታን በስጋ አላዩትም፣ ግን እነሱ በሰጧቸው መጽሐፍ መስተዋትነት ጌታን ለማየት ቻሉ። አልፈው ተርፈው እነሱ ያልዳሰሱትን፣ እነሱ ያልጠቀለሉትን፣ እነሱ ያልሰበሰቡትን የምስጢር ሀብት ለቤተ ክርስቲያን አካፈሉ። እነ ቄርሎስ፣ እነ ዮሐንስ አፈወርቅ፣ እነ ባስልዮስ፣ እነ ኤፍሬም፣ ሌሎችም ቅዱሳን አበው ሊቃውንት ሁሉ ሀገራችንም እንደነ አባ ጊዮርጊስ ያሉ ታላላቅ ሊቃውንት ምስጢረ ሥላሴን ምስጢረ ሥጋዌን በማራቀቅ እያዘጋጁ ለቤተ ክርስቲያን ያስተላለፉ፣ ጣዕሙን ያለማመዱ፣ መጣፈጡን መምረሩን ያስረዱ እነሱ ናቸው። እነሱ ያዩትን የሰሙትን በመጽሐፍ አስተላለፉ። ተቀባዮቻቸውም እንደነሱ ያዩትን የሰሙትን ለተከታዮቻቸው አሳለፉ። በዚህ ነው ጌታ ዓይኖቻችሁ ብፁዓን ናቸው ያለ። የትም ቦታ ያሉ ሰዎች በቴሌቪዥን መልካቸውን ቴሌቪዥኑ ባለበት ሁሉ ያሳያሉ። ቴሌቪዥን ከሌለ ግን የለም። አዎ ቴሌ ናቸው ሐዋርያት፣ ቴሌቪዥን ናቸው ሐዋርያት። ክርስቶስን መልኩን ለማየት ያበቁን፣ ዓይኑን ለማየት ያበቁን፣ ድምፁን ለመስማት ያበቁን አበው ሐዋርያት ናቸው። ሌላውም ነገ ሐምሌ 10 ቀን የሚታሰበው ሐዋርያው ናትናኤል ነው። ነዋዘባ አማን እስራኤላዊ ዛልወ ጽልሁት ውስጥ ልቡ፣ በልቡ ምንም ተንኮል የሌለበት እውነተኛ እስራኤላዊ ነው ሲል ጌታ የመሰከረለት ሐዋርያ ነው። ፊልጶስ ነበረ ጓደኛው፣ ወንድሙ። ነቢያት የተናገሩለትን
ሙሴ የጻፈለትን መሲሁን ኢየሱስን አግኝተነዋል። የመሲህ ቤት ነው አለው። ለመሆኑ በናዝሬት ደህና ሰው አለ ብለህ ነው አለው። እና ብሎ ይዞት ሄደ። ጌታ ገና ሲያየው ነዋ ዘበአማን እስራኤላዊ ዘአልቦ ጽልውት ውስተ ልቡ፣ በልቡ ተንኮል ሽንገላ የሌለበት እውነተኛ እስራኤላዊ ነው አለ። ሐዋርያው የት ታውቀኛለህ አለው። ጌታም እምቅድመ ይጸውዕከ ፊልጶስ ርኤኩከ በታሕተ ዕፀ በለስ፣ ፊልጶስ ሳይጠራህ ከዚያ በፊት እኔ ከበለስ በታች አይቼሃለሁ አለው። አልተከራከረም፣ አልተሟገተም። ረቢ በአማን አንተ ወልደ እግዚአብሔር በአማን አንተ ንጉሠ እስራኤል፣ መምህር በእርግጥ አንተ የእስራኤል ንጉሥ ነህ፣ በእርግጥ አንተ የእግዚአብሔር ልጅ ነህ ነው ያለው። ሃይ ጉድ አለ ጌታ። ከበለስ በታች አየሁህ ስላልኩህ አመንክ? እንግዲያውስ ከእንግዲህ ወዲህ አለ ሰማያት ሲከፈቱ መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ብሎ ከእንግዲህ ወዲህ ጸጋቸው የማይገታ ዓይናቸው የማይከደን ጆሮአቸው የማይደፈን መሆኑን አስረዳ። እሱም ነገ ሐምሌ 10 ቀን ታስበዋል ቤተክርስቲያን ታደርጋለች እና ቤተክርስቲያናችን ይህን ሁሉ ተራ በተራ በማስተማር በማቅረብ የሰማዕትነት ስራዋን ስታከናውን ኖራለች። በዚህ በ30 ዓመት ውስጥ ግን በፈተና ውስጥ የወደቀችበት በመሆኑ መንገድ ለጌታ መሄድ መንገድ ለጌታ መምራት አልቻለችም። አሁንም አዘቅት ውስጥ ያለ ነው። መጸለይ ብቻ ነው የሚያዋጣ፣ ሌላ የሚያዋጣ ነገር የለም። ሌላው በመጨረሻ ታሳስበው የምወደው አንድ ነገር አለ። ሰኔ 1 ቀን ግንቦት 29 ቀን የተፈጸመው አፈጻጸም ሁሉ ከሰኔ 1 ቀን እስከ ነገ ሐምሌ 10 40 ቀን ማለት ነው። በቤተ ክርስቲያናችን ዕለተ ሞታቸው የታወቀ የሚሆን የሞቱበት ስፍራ ምክንያት የታወቀ የሚሆን አይሁን የ40 ቀን መታሰቢያ ማድረግ ስርዓት ነበረ። ቤተክርስቲያኒቱ እንደድሮ ብትሆን ኖሮ ልታስባቸው ይገባት ነበረ። በጦርነት ሜዳ ይውደቁ ምንም ይሁኑ ጸሎተ ፍትሐት አይገባቸውም የሚል ብያኔ ከሚሰጥባቸው ሰዎች በስተቀር ለሁሉም ጸሎተ ፍትሐት ማድረግ፣ ማዕጠንት መስዋዕት በስማቸው ማቅረብ ይገባ ነበር። እንዲያውም የቀድሞ አባቶቻችን ዝናብ የታጣ እንደሆነ ምናልባት በግፍ የተገደለ አውሬ ይኖራል ብለው የአውሬ ተስካር ያወጡ ነበር ይባላል። እና ክርስቲያን
ወገን ቢኖር ኖሮ ቀድሞ ስርዓት ቢኖር ኖሮ ዛሬ በያለንበት ይህን መታሰቢያ ማድረግ ይገባን ነበር። ግን ቤተክርስቲያን ራሷ ይህን ለማድረግ ፍላጎት የላትም። ማድረጉ ቀርቶ እንዲነገር እንኳን አትፈልግም። ሌላም እንዲያደርግ አትፈቅድም። ታዲያ ይሄ የሚያሳዝን ሁኔታ ነው። በቅድስት ሥላሴ መንፈሳዊ ኮሌጅ የነበሩ ተማሪዎች ይህን ሁኔታ በመቃወም ሰኔ 1 ቀን የተፈጸመውን በሰሞኑን የሆነውን ሁሉ በመቃወም ጽፈው ነበረ። አዎ ቤተ ክህነት ራሱ በተናቸው፣ አውጥቶ በተናቸው። እንደገና ደግሞ አላደረኩም በጊዜው በየስፍራቸው አልፎ እንዲመለሱ አደረኩኝ አልበተንኳቸውም ብሎ ይዋሻል። የማፈሪያ ቀን ሆነ። ጳጳሱ ተቃወሙ ተብሎ ተጻፈ። እንደገና አላልኩም አሉ። ደግሞ የሚገርም ነገር ነው። ይህ ሁሉ የእኛ ፈተና ነው። እኛ የምንፈተንበት ነው። ጠላታችን ሰይጣን ነው ይህን የሚያደርገው። ይህች ቤተክርስቲያን ለረጅም ጊዜ ተዋግታው ስለነበረ አሁን አፈረሳትና ሜዳ ሆነለትና ተመቸው፣ ይባርቅበት ጀመረ። እንግዲህ እሱ የቸርነቱን ስራ ይስራ። አሁንም ያለቀ አይመስልም። በር መንገድ የተገኘለት አይመስልም። አሁንም ቢሆን ሁኔታው ግን ለእሱ ሁሉም ይቻለዋልና እሱ መፍቻ እንዲያመጣለት ክርስቲያን ሕዝቡንም እንዲታደግ ፈቃዱ ይሁንልን። ወሰላሙ ለመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ ስለ የምትኖር ስምህ ይቀደስ፣ የምትመጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም የመልአኩ ቅዱስ ገብርኤል ሰላምታ ሰላም አለሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ለነገር ለምንዘምረው ለምንዘምረው ቸሪቱ አማላጅቱ
በአብ በወልድ በመንፈስ ቅዱስ ፊት ስለ ኃጥአን ሁሉ በምታቀርቡ በአማላጅነትሽ እንድታስቢን ከልጅሽ ከወዳጅ እንድታመልጂን ሕዝቧን አስራት አገሪቱን ርስት አድርጌ ሰጥቼሻለሁ ያለሽን ቃል ኪዳንሽን አስበሽ ይህችን አገር ከጥፋት እንድታድኝልን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን ሆይ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ሀገራችንን ሕዝብህንም እንድትጠብቅልን እኛንም እንድትጠብቀን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን የምትኖር ስምህ ይቀደስ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር እኛም የበደሉንን ይቅር እንደምንል አቤቱ፣ ወደ ፈተና ከክፉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም የመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽ የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይሁን። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ እግዚእነ አምላክነ ወመድኃኒነ ኢየሱስ ሠራየ ኃጢአት ወደምስራች ያበቃት በኩነኔ ወውሃቦ ስልጣነ ለአበዊነ ሐዋርያት በደሙ ንጹሕ ይስረይ ለክሙ ኃጢአተክሙ ዘገበርክሙ ምስለ ኮኑ ፍቱሐነ ወንጹሐነ ይረሴን ይረሴክሙ ምለዋነ ለመንግሥተ ሰማያት። ይህንም እናንተንም በቸርነቱ የመንግሥተ ሰማያት የበቃን ያደርገን ዘንድ ይኸው መሐረነ ይሁን። አንተ እግዝእትነ ማርያም መሐረነ ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይቅጣ። እግዚአብሔር ይቅጣ። ያበረከት ፍቅር የምስጉን ሰምት ከሁላችን ጋር ይሁን። አገሬ